መንፈሳዊ ህይወታችሁን የሚጎዱት 3 ማስወገድ ያለባችሁ ምግቦች። በዛሬው ቪዲዮአችን የተወደደው ታላቅ የእግዚአብሔር ሰው ፓስተር ዮንግ ቾ መራቅ ያለብንና መንፈሳዊ ህይወታችንን ሊጎዱ የሚችሉ በጣም ከነሱ መሸሽ ያለብን 3 ምግቦችን በዚህ ትምህርት ላይ ይናገራል። እኔም የሱን ስለዚህ ጉዳይ ላይ ያወራበትን ሐሳብ በአማርኛ እንዲህ ተርጉሜው አቅርቤላችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ይህንን ቪዲዮ ላይክ አድርጉት፣ ሼር አድርጉት። ደግሞም ይህንን ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። አምናለሁ ይህ ትምህርት ብዙዎቻችሁን ይጠቅማችኋል። እንደዚህ አይነት ትምህርቶችም ከዚህ በኋላ ይዘን እንመጣለን። ተባረኩ። ህይወታችሁን ሊጎዱ አልፎም ደግሞ ሊያሳጧችሁ የሚችሉ ምግቦች ናቸው እነዚህ። መንፈሳዊ ህይወታችሁን ደግሞ ይበልጥ ያሳጣችኋል። ለኔ ይሄንን እግዚአብሔር ገለጠልኝ ስላችሁ በራእይ አይቼው አይደለም። ነገር ግን እኔ በሚገባኝ መልኩ እግዚአብሔር ያበራልኝ ነገር ነው። ህይወታችን ውስጥ የምንበላቸው ምግቦች ተጽዕኖ አላቸው። ስንጾም እግዚአብሔር በእኛ ህይወት ላይ ለምን ድንቅና ተአምራትን ወይም ኃይል እንደሚበዛ ማስተዋል አስፈላጊ ነው። በምንጾምበት ጊዜ ስጋችን የመገዛት አቅሙ እየጨመረ ይመጣል፣ መንፈሳችን ደግሞ እየጠነከረ ይመጣል። ነገር ግን ስንጾምና ስንበላ ነገሮችንና አመጋገቦቻችንን ባላንስ ማድረግ ይኖርብናል። ዛሬ ልነግራችሁ የምፈልጋችሁ 3 ምግቦች አሉ። እነዚህ ምግቦች ሰውነቶቻችሁን፣ መንፈሳዊ ህይወቶቻችሁን ሊጎዱ ይችላሉ። ስለዚህም ለዛ ወደ እናንተ ይህንን ሐሳብ ላመጣ ወስኛለሁ። የመጀመሪያዎቹ ከህይወታችን ማስወገድ ያለብን መንፈሳዊ ህይወታችንን ሊጎዱ የሚችሉት ምግቦች የመጀመሪያዎቹ በጣም ጣፋጭ የሆኑ ምግቦች ናቸው። እነዚህ ጣፋጭ የሆኑ ምግቦች ለምሳሌ ኬክ፣ ቸኮሌት፣ ከረሜላዎች፣ ዶናት፣ እንደነዚህ አይነት ምግቦች በጣም የስኳር መጠናቸው የሚጨምር ምግቦች፣ እነዚህ በጣም አላስፈላጊ የሆኑ ምግቦች ናቸው። ሌላው ሶፍት ድሪንኮች ናቸው። እነዚህ ሶፍት ድሪንኮች ጣፋጭ ስለሆኑ ሰውነታችንን ለጊዜው ያነቃቁት ሊመስለን ይችላል። ነገር ግን በጊዜ ሂደት መነቃቃቱ የሚቆይ አይደለም እና ከሆነ ሞመንት በኋላ ቶሎ ሰውነታችን እንዲደክም እንዲዝል ያደርጋል። ኮካ፣ ስፕራይት፣ ፋንታ እነዚህ መጠጦች በጣም መንፈሳዊ ህይወታችን ላይ አታካላቸው። ነገር ግን ቀጥታ መንፈሳዊ ህይወታችንን አይደለም የሚጎዱት ሰውነታችንን ነው። ይህ ሰውነት ሲደክምና አቅም ሲያጣ መጸለይ ይከብደዋል፣ የእግዚአብሔርን ቃል ማንበብ ይከብደዋል። ስለዚህም እነዚህን ምግቦች ከህይወታችን ልናስወግድ ይገባል። ፈጣን የሆነ ኃይልን ሊሰጣችሁ ይችላል ለዛ ቅጽበት ጣፋጭ ምግቦች፣ ነገር ግን በፍጥነት ያወርደውና ወደ ድካም እንዲቀየር ያደርጋል። ድካምና አንዳንድ የስሜት መቀያየሮች ሊፈጠሩባችሁ ይችላሉ። አስተውሉ። ይሄ የሚሆነው ጣፋጭ ምግብ በምትመገቡበት ጊዜ ነው። በዛ ላይ አንዳንድ ጣፋጭ ምግቦች አንዳንድ የሰውነት ክፍሎቻችሁን ምኞት ሊያነሳሱት ይችላሉ። በዚህም ምክንያት ለመንፈሳዊ ህይወታችሁ በጣም አደጋ ነው። ጾምን ከባድ እንዲሆን ያደርገዋል። አንድ ጊዜ አስታውሳለሁ ከጾም ጸሎት ወጥቼ ቀኑን ሙሉ ጾሜ ወደ 12 ሰዓት ምሽት ላይ ልበላ ሄድኩኝ። ልበላ በሄድኩበት ቦታ የመጀመሪያ ኮካ ተቀምጦ ነበር። ያንን ኮካ አንስቼ በጾሙ ሆዴ ላይ ጠጣሁት። እንደዛ አይነት ስሜት በህይወቴ ተሰምቶኝ አያውቅም። በጣም ነበር ያመመኝ። በጣም ወደ ላይ አለኝ። ቮሚት አደርግ ነበር። ለካ ውስጡ የነበረው የጣፋጭ መጠንና ጋዙ ሰውነቴን ጎድቶት ነበር። ቀጥታ ጨጓራዬ ላይ ምንም ምግብ ስላልነበረ ጨጓራዬን ስለጎዳው ባረፈበት በዛ ስፍራ ላይ ታላቅ የሆነ ጉዳት አስከተለ። ስለዚህም እነዚህን መጠጦች ምግቦች
እኔ ለአማኞች አልመክርም። ሌላው ራሳችሁን እንዳትቆጣጠሩ ያደርጋል። ራሳችሁን መቆጣጠራችሁን ይቀንሳል። ምን ማለት ነው? ራሳችሁን እንዳትገዙ፣ ለመጸለይ ለመንበርከክ ስትፈልጉ እንዳትንበረከኩ ያደርጋችኋል። እነዚህን አደገኛ ምግቦች ሌሎች ሳይንሳዊ ሀሳቦች አሉ፣ ግን በእነዚህ ልዝለላቸው። ሁለተኛው መንፈሳዊ ህይወታችሁንና ህይወታችሁን ሊጎዱ የሚችሉ ምግቦች። እነዚህ ምግቦች የመጀመሪያዎቹ ፈጣን ወይ ፋስት ፉድስ የምንላቸው ናቸው። እነዚህ ፈጣን ምግቦች ብዙ ሰዓት ላይ የማይቀመጡ፣ መንገድ ላይ የሚበሉ፣ በደንብ የማይሰሩ እነዚህ አይነት ምግቦች ናቸው ፋስት ፉድስ፣ ቶሎ የሚደርሱ ምግቦች። እነዚህን ምግቦች በተቻለ መጠን መራቅ ይኖርብናል። ሌላው ደግሞ ፕሮሰስድ ፉድስ ናቸው። ፕሮሰስድ ፉድስ ማለት ደግሞ ከመጠን በላይ በእሳት ላይ የቆየ፣ ከመጠን በላይ በመጋገር ወይም በመሰራት ላይ የቆዩ ምግቦች በጣም ልንተዋቸው ያስፈልጋል። ለምሳሌ እነ ዶሮ፣ ቺክንስ በተለያዩ ሱፐርማርኬቶች ውስጥ ፓክ ሆነው ታሽገው የሚሸጡ ምግቦች የታሸጉ ዶሮዎች ሊሆኑ ይችላሉ። በጣም በብዙ ኬሚካል የተሰሩ፣ በጣም ብዙ የስኳር መጠናቸው በጣም በብዙ ፕሮሰስ ውስጥ ያለፉ፣ በመታሸግ ረጅም ጊዜ የቆዩ ምግቦች። እነዚህ ምግቦች በጣም አደገኛ ናቸው። የተለያዩ የታሸጉ ወተቶች ሊሆኑ ይችላሉ፣ ችፕሶች ሊሆኑ ይችላሉ። ከነበራቸው ከመጀመሪያው ኔቸር እየለቀቁ የመጡ እና በጣም ብዙ የተጨመሩባቸው ብዙ ኬሚካሎች፣ የስኳር መጠናቸው በጣም ብዙ የሆኑ ፓክ የሆኑ ምግቦች በጣም አደገኛ ናቸው። እነዚህ ምግቦች ከጤናማ አኳያ ከመንፈሳዊ ህይወት አኳያ በጣም አደገኛ የሆኑ ምግቦች ናቸው ማለት ነው። ሶስተኛው መብላት የሌለብን መመገብ የሌለብን አንዱ ይህኛው የምግብ አይነት ሳይሆን የአመጋገብ ሁኔታችን ነው የሚሆነው በሶስተኛ ደረጃ። ይህም የአመጋገብ አይነት ምን አይነት ነው ሲባል ከመጠን በላይ መብላት፣ ኦቨርኢቲንግ የሆነ አመጋገብ በጣም በጣም አደገኛ ነው። ከጥጋብ በላይ መብላት የምንለው መብላት ማለት ነው። ይህ አይነት አመጋገብ ለኛ ህይወት በጣም ጉዳት አለው። በኖርማል በሳይንሱ ስንሄድ፣ በህክምናው ስንሄድ ከመጠን በላይ መብላት ራሱን ችሎ እኛ ህይወት ላይ የሚያመጣው የበሽታ አይነቶች አሉ። ከዛ ባለፈ ደግሞ በጣም ሆዳችሁ ሲጠግብና ሲሞላ መንቀሳቀስ ይከብዳችኋል፣ ማውራት ኢቭን ይከብዳችኋል፣ የምትፈልጉትን ነገር ማድረግ ይከብዳችኋል፣ እንቅልፍ ይመጣባችኋል፣ በጣም ሰውነታችሁ ይከብዳችኋል። በዚህ ምክንያት ስንፍና ወደ እናንተ እየመጣ ይሄዳል። አስተውሉ። ይሄ ሁሉ ነገር የሚሆነው ግን የሆነ ጉዳት ስላደረጋችሁ ወይም ደግሞ የጨለማው ኃይል እናንተ ጋር ስለመጣ ወይም አጋንንት እየተዋጋችሁ አይደለም፣ የምትበሉት ምግብ ነው። ስለዚህ ኦቨርሬቲንግ የሆነ ምግቦችን መተው አለብን። ከመጠን በላይ ምግብን ማግበስበስ አስፈላጊ አይደለም። አካላችሁ እንዲከብዳችሁ ኢቭን ጥሩ ያልሆነ የሰውነት አቋም እንዳይኖራችሁ ሊያደርጉ የሚችሉ ምግቦች ናቸው። እነዚህ ምግቦች መንፈሳዊ ህይወቶቻችሁን ይጎዳሉ። እንዳትጸልዩ ያደርጓችኋል። የእግዚአብሔርን ቃል ቁጭ ብላችሁ እንዳታነቡ ያደርጓችኋል። መንፈሳዊ መነቃቃታችሁ እንዲጠፋ ያደርጋሉ። እንድታስቡ የሚሆነው ስለሌላ ነገር ብቻ ይሆናል ማለት ነው። ለዛ ነው እግዚአብሔርም ጾም ጸሎትን በህይወታችን ላይ ትልቁ ያሰበውና የሰጠን ምክንያት ሰውነታችን በሚጎዳ ጊዜ፣ ሰውነታችን ባዶ በሚሆን ጊዜ መንፈሳዊውን ነገር እንድናስብ ያደርጋል። ስጋ አቅም ሲያገኝ ትክክል አይደለም፣ ጥሩ አይደለም። ስጋን እንድንገዛው እንድንጎሽመውና ኮንትሮል ልናደርገው ያስፈልጋል። ከመጠን በላይ ልናበላው አያስፈልግም። የጠየቀንን ሁሉ ልንሰጠው አይገባም። የሚጠይቀንን የኃጢአት ፍላጎት ሊሆን ይችላል፣ የምግብ አይነት ሊሆን ይችላል። እነዚህን ነገሮች በቆጠምን ቁጥር፣ በተውነ ቁጥር፣ እየጾምን በመጣን ቁጥር መንፈሳዊ አቅማችን እየጨመረ ይሄዳል። ምክንያቱም ስትጾሙ ውስጣችሁ ፊድ የምታደርጉት ነገር በሌላ ነገር እየተቀየረ ነው። ለምሳሌ ቀን በ7 ሰዓት ላይ ምሳ የምትበሉ ከሆነ በዛ በምሳ ሰዓት ላይ የእግዚአብሔርን ቃል ተመገቡበት፣ ጸሎት ተመገቡበት። እንደዚህ በሚሆን ጊዜ መንፈሳችሁ እየተመገበ መንፈሳችሁ እየወፈረ ስጋችሁ ግን እየከሳ ይሄዳል። ስለዚህ ማሳደግ የምትፈልጉ ከሆነ መንፈሳዊ ህይወታችሁን አንዱን ነው ማሳደግ ያለባችሁ። ወይ መንፈሳዊ ህይወታችሁን መንፈሳችሁን አሳድጉ፣ ወይም ደግሞ አካላዊ የሆነ ሰውነታችሁን አሳድጉ። እነዚህ ምግቦች ክፉ ናቸው ማለት አይደለም፣ ወይም ደግሞ በጣም መጥፎ ናቸው በቃ ጭራሽ አትመገቧቸው ማለት አይደለም። እዚህ ውስጥ ከጠቀስኩላችሁ ምግብ በጣም
የምበላቸው ምግቦች ናቸው። ነገር ግን መመጠንና መቆጣጠር ሊኖርብን ይችላል። ሁል ጊዜ በርገር ልንበላ አይገባም። ሁል ጊዜ ፍራይድ ቺክን ልንመገብ አይገባም። እነዚህን ነገሮች ሁል ጊዜም ደግሞ ከመጠን በላይ የሆኑ አመጋገብ ሊኖረን አይገባም። እነዚህን መቆጠብና መቆጣጠር ይኖርብናል ማለት ነው። የዛሬውን ትምህርት እንደወደዳችሁት አምናለሁ። ከዚህ የበለጡ ሌሎች መንፈሳዊም አስተማሪ የሆኑ ፕሮግራሞችን ይዘን እየመጣን ነው። የዚህ ዩቲዩብ ቻናል ቤተሰብ የሆኑ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ተባረኩ። ሻሎም